ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ትላንትና የአፋብንን አንድነት ምስረታ በማስመልከት እንግዲህ አባት አርበኞቻችንና ለአንድነቱ ትልቅ መስዋዕትነት የከፈሉ ትልቅ ዋጋ የከፈሉ የደከሙ ወንድሞቻችንና እህቶቻችን እንግዲህ የአፋብሃን አንድነት ምስረታ በማስመልከት ውይይት አድርገው ነበር። በዚህም ውይይት አንዳንድ የአፋብን ከፍተኛ አመራሮች ተገኝተው ከተመልካችና ከሚመለከታቸው አካሎች የቀረበላቸውን ጥያቄ ማለትም ትግሉና አንድነቱ ስለ ወልቃይትና ስለ ራያ እንዲሁም ስላሉ ነባራዊ ሁኔታዎች ስለ ኢትዮጵያዊነት ቀጣይ እጣ ፈንታዎች ስለ ከኢትዮጵያን ብሔር ብሔረሰቦች ጋር ያላቸውን የትግል ቁርኝት በማስመልከት በርካታ ጥያቄ ቀርቦላቸው በርካታ ጥያቄዎችን ተገቢውን በሆነ መንገድና በጣም ለሁሉም አስደሳች ለሁሉም በሚመች ለሁሉም ኢትዮጵያን እኩልነትን በሚያሰፍን እቅድና አጀንዳ እንደተቀረጸ እንግዲህ ማብራራታቸው ይታወቃል። ከዚህም የአፋብን የፖለቲካ ዘርፍ ኃላፊውና የህዝብ ግንኙነት ኃላፊ አርበኛ አስረስ ማረዳምጤና አርበኛ የታስራደ ተገኝተው የድርጅቱን ሀሳብ የድርጅቱን ዓላማ የድርጅቱን መዋቅር የድርጅቱን ቀጣይ እጣ ፈንታና የኢትዮጵያዊነት አብሮነት እንግዲህ በሚገርም ሁኔታ ይፋ አድርገዋል። ነገር ግን ይህንን ይፋ ያደረጉትን ስለ ኢትዮጵያዊነትና ስለ ኢትዮጵያ እንዲሁም ስለ አማራ እጣ ፈንታ በአማራ ርስቶች በወልቃይት በደራ በራያና በመተከል እንዴት ነው የሚመደሱት እንዴት ነው ምንድነው አቅጣጫዎችን አስቀምጧል። ነገር ግን እነዚህ ካስቀመጡት ውስጥ አሁንም አማራ ወልቃይት ብቻ ያለው አስመስለው ነገር አድርገው ጎንደርን የነጠለ ነው የሚሉም ደግሞ ድኩማንና የቀንጫራ ስብስብ አልጠፋም። ምክንያቱም ለአማራ ወልቃይትም ራያም መተከልም ደራም አንድ ነው ይሁን ቢባል አራቱም ያስፈልጋሉ። አማራ እንደ ሀገር ኮሪደር ከተባለ አማራ እንዲሁም ከወልቃይት ላይ ካለው ከኤርትራ ጋር ከሚያገናኘው ኮሪደር የሰፋ የጎንደሩ የተወሰደው አልፋሽጋ በልማት ደረጃ ከተባለም እንደ ኢኮኖሚ የበላይነትና ሆነ እንዲሁም መተከል መቅደም አለበት ለማለት እንኳን እንደ ጎጥ እንጥበብ ከተባለ ታላቁን የዓለም ፖለቲካ ምህዳር የሆነውን አባይ ግድብን ግብጽንም ማስሮ የሚይዝልንን አባይ ግድብን ያዘው የመተከል መሬት ነው የመተከል ቦታ ነው። ወርቁንም ማዕድናቱን የሚያዘው የመተከል ነው። አሁን የኢትዮጵያ ባለሀብት ብቻ ሳይሆን የቻይናና የህንድ እንዲሁም ደግሞ የአረብ ኤሚሬትስ ባለሀብቶች ያሉት የት ነው ከተባለ መተከል ላይ ነው። ስለዚህ ይህንን ከአማራነት አላስቀደሙትም። ስለዚህ ጎንደሮችም ደግሞ አላስቀደሙትም። ነገር ግን አንዳንድ የቀነጨሩ ከጎጃም አሉ ከጎንደርም አሉ ከወሎም አሉ ከሸዋም አሉ። ስለዚህ ባንዳነት ከሁሉም አሉ። ነገር ግን እንዴት ነው ስትሉ ህዋት የአማራን በድሏል። አዎ በድሏል። ህዋት በተመሳሳይ የበደለውን ቤንሻንጉል ላይ ተበደሉት።